እንደዚህ ቅደድ ሰውን ብትዩ ማንም ሰው እንደዚህ አያደርግም አይደለ? እምጠላት ቢሆን ኖሮ እንደማሰቃያ ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ሆኜ ጆከር ማሜ ያ ስማኝ ማሜ አንዴ ላውራ ማሜ ሚዩታር ማሜ እሺ ከ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽ የመኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይሄን መኪና ስገዛ ማለት ነው ገብታትና ሀገር ይሄን ውሸት ከሆነ እስካሁን ድረስ ውክልና አልተነሳም። እስካሁን ድረስ የኔን ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች። ማውጣት ማስገባት ትችላለች። የዛን የመኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው። እና መጠላት ሰው ማሰቃያ ሰው ቢሆን ለምን እንደዚህ ያደርግላታለሁ? ለውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። እኔ ቲክታክ ሁሉንም ነገር እኛ ያለነው ቲክታክ ላይ ነው። ሁላችንም እኩል ጀማሪዎችን ግን ችግር አለብኝ ተበዳይ ነኝ ካለች ምን አስፈራት? እያየሽ ነው፣ እየሰማሽ ነው። ነይ ፊት ለፊት ይሄ ነገር ነው። 100,000 ኢትዮጵያን ቁጭ ብሎ እየተመለከተ ወይም አረብ አይደለም ወይም ነጭ አይደለም እየተመለከተኝ ያለው አማርኛ የሚሰማ ኢትዮጵያን ነው። ሁሉም የእናንተ ተከታይ ነው እያደመጠን ያለው። ምስክር ይሄንን ቀን ብለሽ መናገር በማስረጃ እሱ እንዲያሳየው አንቺ ማሳየት ትችያለሽ። ፍቅር መደወልና ቮይስ ማድረግ ምን አስፈለጋት? ይሄ እኮ ግልጽ ነገር ይሄ ይብለጥ እያላችሁ እንደውም ጆን ዳንኤል ተፈታ አዶናይ ተቀየስልን እስከዛሬ ተጠቀም ብዙ ነገር እያላችሁ ነው። እሷ ገብታ ስታወራ ነው ምን አስፈለጋት ብለን ጥያቄ የምናቀርብላት። እሷ ገብታ ደግሞ የእሷንም መስማት አለብን። ገባ ፌር መሆን አለብን። ያ ጆዮለ ጆከር አሁን የጠየቀውን ጥያቄ በደንብ ጠይቃታለህ። እሷ ትምጣ። እሷ ስትመጣ እንወርድላታለን። ትግባና ስለዚህ ለምን አትመጣም? ለምን አትመጣም? 4,000 ስለሷ ጉዳይ እየተወራ ነው አይደል? 4,000 5,000 ሰው አለበት። ስለሷና የሷ ጉዳይ የሷ ተከታይና የሱ ተከታይ ናቸው የተሰበሰበው። የሚያስፈራራ ነገር የለም። ትምጣ፣ ትክሰሰው፣ ትውቀሰው። ሳይድ ስላልያዛችሁ ተናደው ነው አሁን የሆነ ሳይድ ሊቀጧችሁ ነው። ዝም በሏቸው። ማንም ባለውና በማንም የምመራስ አይደል? የራሴን አቋም ይዤ የምንቀሳቀስ ሰው ነኝ። ማንም እኔ ከፍሎ የሚያስተዳድር ይችላል። ያከር እንዲያውም ሁለቶችን ሊቀርባቸው ይችላል። እኔ ፌር የሆነ ነገር ላይ ነው ቀርባታለሁ። እሷንም ቀርባታለሁ፣ እሱንም ቀርባለሁ። እኔ አልቀርባቸውም ሁለቶችንም። ግን ትክክለኛ ነገር መወራት አለበት። ሃይድ አታድርጉ። እዚህ ፎሎወሮች ሃይድ አታድርጉ። አንድ ነገር ጆከርና በነማሜ ሳይድ ነኝ። እውነት ከሆነ እጇን ቆርጣ ከሆነ እንደዚህ አይነት ሙከራ ያደረገች ልጅ አሁን አለመምጣቷ የሆነ ጥፋተኝነት ስሜት ካለ ያኛውም ሪሌሽንሺፕ ይጎዳል ብላ ስታስብ እች ልጅ በራሷ ላይ ሌላ ነገር እንዳታደርግ እባካችሁ ሳይድ ባይ ለምን በዳይ ኮንኩኝ በህግ ልጠይቅ በህዝብ ልጠይቅ እግዚአብሔር ይጠይቅ በዳይ ለስለተ አዳምጠኝ መንግስት ይፈልግኝ ህግ ያለበት ሀገር ነው የምንኖረው። ይሄ ወንድሜ አንተን እኮ በዳይ ብላ መጀመሪያ ቪዲዮ የሰራችሁ ቪዲዮ ላይቭ ላይ ወጣ አካውንቴን ያዘጋው የቆረጠኝ የበደለኝ አብሬ በፍቅር ዓለም ስኖር ሰውነቴን የቆረጠኝ እሱ ነው ብላ እኮ መጀመሪያ የከሰሰች እሷ ናት፣ አንተ አይደለም። ስለዚህ እኔ በዳይ ያልኩ ለዛ ነው። በድሎኛል ካለች አንተ መተህ ይሄን ሁሉ ነገር ስታብራራ ይሄ ሁሉ ሰው እየተመለከተ እሷስ መታ ሐሳብ ያለ መስጠት ምንድነው ችግሩ? ወይስ በቤተገብቼ ሰማኝ ምንም ነገር በባል እኔ ታቀኛለህ አይደለ? ምንም ነገር በባል አላወራም። ዝም ብሎ በማስረጃ ይሄንንም ያልፈዋል ብላ ነው ያረጋችው። ገባ አይደል? ይሄ ግን የህይወትና የሞት ጉዳይ ነው። ለምን አንተስ ባልሰራው ነገር ትወቀሳለህ? እንደዛ ከሆነ ይሄ የኔን ሬፑቴሽን ለማበላሸት ገባ አይደለ? በቃ የኔ ካልሆነ ገደል ይግባ ነው፣ ገደል ከተዋለው ነው። ይኸውልህ ማንም እኮ ህፃን የለም ደንቆሮ የለም እዚህ ጋር የሚመለከተው የአንተም ተከታይ የእሷም ተከታይ ማንም ይሁን መፍረድ ያለበትን ነገር መፍረድ ይችላል። አስፈላጊ ከሆነ ለአንተ ብቻ ልካለው ለሚዲያ ማታወጣው ማለት ነው። ቢኮዝ የማይሆን ነገር ስለሆነ ግን እዚህ ጋር መታ እሷ መነጋገር ለምን ከበዳት ተናገሩ ስለሆነ ያሉት ጆከር ወይ ይሰማኝ ወይ በቃ ሉጣኔ አስፈላጊ ከሆነ ልካቸዋለሁ ቪዲዮቹን አንድ ላይ ቁጭ ብለው ሲያወሩኝ ስታወራኝ ምናምን ሁሉንም የተደወልልኝም ቪዲዮንም እልክልሃለሁ። የሚያስፈልግ ከሆነ ንገረኝ፣ ከመጣሽ ደግሞ ጥራኝ፣ ደውልልኝ፣ ያለውን ነገር ላክልኝ። አንተ ጋር አልቀመጥም ብላ ሐሳብ ካላት ውረድና በሌላ በፌክ አካውንት ሆነ በምንም አይነት አካውንት በራስም ሌላ ስራ ካለ ቁጭ ብላ አድምጥ። ከመጣች አሁንም 5 ደቂቃ እንጠብቃታል፣ ትምጣ።
በቃ እሺ ወንድሜ ሊዳውን እየጠበቁኝ ነው ልጅና ሚስቴ። ሄድ መብት ነው መውጣት ያለውን ነገር ይላክልህ። እሱ ጥሩ ነገር ነው። ሌላው ደግሞ ያለክልኝ ትግል መውጣት ያለበትን እወጣለሁ። ሂድ ስትመጣ መመለስ ትችላለህ። አይ አልክልም እንደዛ ጆከርዬ የሚወጣ ነገር አይደለም። ኖ ለሚዲያ ፍጆታ የሚውል ብቻ ነው ለኔ የምትልክልኝ። እንደዛ ማለት ኖ እኔ የምልህን ነገር አስማኝ። እኔ ለሚዲያ የሚውለውና እዚህ ጋር ያለውን ነገር እንጂ ሌላ ነገር እኔ እንድትልክልኝ አልፈልግም። ናይ እሺ አባቴ ቻው። አሁን አንተ ውጣና እሷ ስትመጣ መመለስ ትችላለህ። ከዛ ውጭ እኔ የራሳችሁ ሚስጥር እኔ ለእኔ ላክልኝ አለ። ምን ሊያደርግልኝ? ሁንም ላይክ እንደ ሴት ልጅ ተጎዳው ስትል እኔ ሁሌም ከሴት ጎን ነው የምቆሙ። ኖ ማተር ዋት ነው የምነግርህ። ሴት ልጅ ተደበደብኩኝ ስትል ከየትኛውም ሴት ጎን እኩል እቆማለሁ። ስቆም ግን ዘር፣ እምነት፣ ሃይማኖት ምናምን ፖለቲካ ማንነቷ ምናምን አያገባኝም። ሴት ስለሆነች ብቻ ነው። ለቀነኒ ድምፅ ስንሆን ፖለቲካ አስበን ዘርን አስበን አልነበረም ድምፅ ይሆናት ገባ። ስለዚህ ኖ ማተር ዋት ማንኛውም ሴት ተጎዳው ስትል እኔ እንደ ራሴ ከሴቷ ጎን ነው የምቆመው። ባለትዳር ከልጁ እናት ጋር ከተመለሰ ቤቢ የሚል ፌክ አካውንት ከፍቶ ለምን ያወራል? ለምን ያወራሉ ሁለቱ? ለምን ግንኙነቱን የተፈለገው? እሱ በሷ ይሄ ጥያቄ የምጠይቀው በሱም ጎን በሷም ጎን ነው የምጠይቀው። እሱ ሚስቱ ላይ ቺት እያደረገ ነው ማለት ነው። እሷም ባሏ ላይ ቺት እያደረገ ላይክ ቦይፍሬንዷ ላይ ቺት እያደረገ ነው ማለት ነው። ሶ ይሄ የሁለቱም ችግር ነው። ሁለተኛ ነገር አሁንም እሷ መታ ነገሮቹን እስካላጠራሽ ድረስ ይሄኛው አካውንት ራሱ ፌክ አለመሆኑ በምን እናውቃለን? አናውቅም። የሚያውቁት ሁለቱ ናቸው። ሁለቱ ቁጭ ብለው ማውራት ሲችሉ፣ ሁለቱ መረጃቸውን ይዘው ማውጣት ሲችሉ ነው እንጂ አንደኛው ድፍረቱ ስላለው መቶ ስለተናገረ ወይ የሆነ ግሪሳ ስላለ ባይዘው እውነት በመንጋ አይደለም የሚለካው፣ ወይ እውነት የሆነ ሰው አፍጥጦ በመጣ አይደለም የሚለካው። እውነት ባለክ መረጃ ነው። ምክንያቱም እኛ በውጭ ሆነን ነው የምናውቀው። ሁለቱ ምን አይነት ግንኙነት ይኖራቸው ምን ይከናውን የሚያውቁት እሱና እሷ ናቸው። ስለዚህ አሁንም ቢሆን እኔ ስቲል ነው የምነግርህ ጆከር ቶታሊ ሮንግ የሆነው ከተለያዩ በኋላ የሁለቱ ማውራት መሳሳቅ ምናምን የሆነ ሰው ደውሎ ለምን ደወልክ መባባሉ ራሱ ሁለቱም በሁለቱም ሰዎች ላይ ቺት እያደረጉ ነው። ሁለቱም ነው የሚሆነው። ታረል አሳይ አይደለ? ሲያሳይ እሷ መጣ ያለመናገር ምንድነው ችግሩ? ጆከር እኔ አንድ ነገር ልበል ግን የሁለቱም ደግሞ ጥፋት ያለው ምንድነው? ሁለቱም እሷ ማዶና ላይ ትሞዳሞዳለች፣ እሱም ነው ላይ እየተሞዳሞዳ ነበር። ሚታይ የሚመስለኝ እኔ የሆነ ነገር ልበል እሷ ናት አለ እኮ ክስ አቀረበ እኮ ሚታይ ካልፈለክ እኮ አታነሳም። ጆከር ለእኔ ደቂቃ አስተኛ እባካችሁ በተራ እናውራ። ጆካ ቤቱን ምራውና ተራ ስጠን። በተራ እናውራ። አሁን ከሰማው በኋላ ጆካ ያለውን እስማማለሁ። ምንድን ነው ያለው? እሷ የውላ ሰው ባለበት ተበዳይ ነኝ ካለች መታ ለምንድን ነው ማትናገረው? ይሄን ላይ ነው ማየት ያለብን። ትክክለኛ ጥያቄ ነው። ላቀረበው ነገር መልስ መስጠት ሁላችንም በእሷ ሳይድ ነበርን። ከጆከር እና ከማሜ ውጪ ሁላችንም በእሷ ሳይድ ነበርን። እውነት ለመናገር አልዋሽም። ሚኪን አሁን ያየሁት። ስለዚህ አሁን ማድረግ ያለብን ምንድን ነው? ሁሉ ሰው ባለበት ተበዳይ ነኝ ብላለች። እኔ አልበደልኩም ብሎ የእሱን ሰምተናል። ብዙም መረጃ እንዳለው አስቀምጧል። ትምጣና ታሳይ። ትምጣና እኔ እንትን ብያለሁ እንደዚህ ሆኛለሁ ያለችበትን መጣ ተመስከር። ይሄው እሷ ነች ተበድያለሁ ብላ ቪዲዮ የጀመረችው። እሷን ሰምተን ነው እኛም የጮው ነው። ስለዚህ ትምጣና ይሄን ነገር ታስረዳ። ይሄንን ነው የምለው። ይሄ ነው ዋናው። ምንም ደውላ ስትጮህበት ጊዜ ማለት ነው ኤልሹ ስትጮህበት ምን አለ? አይ እኔ አይደለሁም አልደወልኩም ተደውሎልኝ ነው፣ ከፈለግሽ ስክሪንሻት ልላክልሽ ሲላት አልፈልግም አለችው። ከዛ አልተቀበለችም፣ አላየችም። ይሄ ነው ያለው። የተናገረውም ጆን ዳንኤል እውነቱን ነው። ይሄ ነው የተባባሉት። ሌላ ይጨምራል። አሁን ሰው ላከልኝ ላይቭ ላይ መግባት በሁለተኛ አካውንቴ ላይቭ ላይ መግባት አልችልም ብላ ስቶሪ ላይ ጽፋ ለጥፋለ። ይሄ እንደዚህ አይነት ጨዋታ ባዶናይ አካውንት በባልሽ አካውንት ነይ ነይ ባዶናይ አካውንት ነይ ከሳሽ ነሽ አይደል? ባዶናይ አካውንት ለምን አንቺ ነሽ? ነይ ባዶናይ አካውንት ነይ። ካልመጣች ሌላ ነገር ነው። ሞዴሬተር ሁሉ ካልመጣች ሌላ ነገር ነው። ይኸውልህ መጣች እኛም እንገረበጣለን እኮ ይኸውልህ ላኩልኝ። አካውንቴ ሪፖርት ተደርጎ የኛውም ተዘግቷል። ባዶናይ አካውንት ወይም በጓደኛ አካውንት እኔ ምን ከአዶናይ ጋር ሰላም አይደሉም? አለቀ። ባዶናይ አካውንት ነይ ቶሎ እና ሐሳብሽን እሱ እንዲያስረዳ አንቺም ማስረጃ
አንላቀቅም። ያ ከሆነ ሁሌ እየተጭበረበረና አንድን ሰው ስለማይናገር ብቻ ወታችሁ በመክሰስ በቲፎዞ በተከታይ ሰውን ለመጣል የሚደረገው ነገር ጆከር አንድ ነገር ልናገር እዚህ ጋር ማለት ነው። ማንም ስፔሻል የለም። ሴት ልጅ ስትጎዳ እኔ ልጆች አሉኝ ስለመውለድ ስላለ መውለድ ሳይሆን ማንኛውም ሴት ስትጎዳ በጣም ድምጽ መሆን እችላለሁ እኔ ጋይስ እኔ ከሷ ከሱ የምትሉት ነገር ሳይድ ይዛችሁ በእናንተ ሳይድ ስላልሆነ ብቻ መሳደብ አይቻልም ጋይስ እውነት ይወጣል ዳሳይ